ቆያችሁ ተመልካቾቻችን የአርት ስራዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዛሬ ደግሞ የቤት ውስጥ የሳሎን መብራቶችን ጨምሮ ለተለያዩ መዝናኛ ቦታዎች የሚሆኑ ውብ መብራቶችን ሙሉ በሙሉ በእጁ ነው የሚሰራቸው። ለመስራት ደግሞ ቃጫና ቀርከሃን ይጠቀማል። ይህን ስራ መስራት ከጀመረ ደግሞ ረጅም ጊዜን አስቆጥሯል። ከወጣት ሀሽም ጋር ቆይታ እናደርጋለን። አብራችሁ ቆዩ። እየሰራህ ነው? አጋጣሚ የደረስነው እንዴት ነው? አሁ እየሰራሁ ነው የደረስኩት። በአጋጣሚ ደግሞ በዚህ ሰዓት ነው እኛም ወደ ስራ የምንወጣው። እስኪ ለተመልካቾች ራስህን በደንብ አስተዋውቅልኝ። እኔ ሀሺም ሰለሞን እባላለሁ። እስኪ እንደው ስለዚህ ስራ በደንብ ንገረኝ። እንዴት ጀመርከው? ሀሳቡ እንዴት መጣልህ? በቃጫና በቀርከሃ እነዚህን ውብ መብራቶች መስራት እንዴት ነው ሀሳቡ ይመጣልህ? አጀማመርህን በደንብ ንገረኝ። ያው መጀመሪያ በቀርከሃ ሰራ ነበር። ያው የራስጌ መብራት ነበር የምሰራው፣ ጌጣጌጥ ምናምን ነገር እና የራስጌ መብራት ተጨማሪ ስራ ነበር። በዛ ጊዜ ነው አንድ ደንበኛ ያዞኝ ነበርና በዛ የመጣ ነው። ከፍ አድርገህ መብራቱ ከፍ አድርገህ ስራው ምናምን ነገር ሲለጽ እኔ ደግሞ ቀርከሃ ተጠቀምኩ ከፍ ለማድረግ። በዛ የመጣ አንድ ምናምን ሁለት እያለን ባለ አንድ ባለ ሁለት እያለን በዛ ነው የጀመርነው። መጀመሪያ ግን እንዳልኩሽ እንደነበረው በጌጣጌጥ ነበር የምሰራው ከጓደኛዬ ጋር። ስለዚህ በቀርከሃና በቃጫ የመስራት ሀሳቡ እንዴት ነው የመጣልህ ሀሳቡ ማለት ነው? በቀርከሃና በቃጫ ያው እንትኑ ነው ቀርከሃ ከፍ ለማድረግ የተጠቀምኩት ስለተመቸኝ ነው። ያው ከፍ ለማድረግ ማለት ውስጡም ባምቡ ስለሆነ ባዶ ስለሆነ ኤሌክትሪክ ለማሻገር ምቹ ስለሆነ መብራቶቹን ለመስራት ቀርከሃና ቃጫ ነው የምትጠቀመውና ከዛ ውጪ ለማጣበቅም ሆነ እንደዚህ አይነት ውብ መብራቶች እንዲሆኑ እንዴት ነው እስቲ አሰራሩን በደንብ ንገረኝ። ያው በዋናነት ቀርከሃና ቃጫ ተጠቀምን እንጂ ያው አነስ የሚሉ በጣም ብዙ ማቴሪያል ነው የሚጠቀመው። ብረት አለ፣ ሽቦ ምናምን ነገር፣ ግሉ አለ፣ ማጣበቂያ፣ ማስቲሽ እንጠቀማለን። ብቻ ያልዘረዘርኩልሽ ሰኩት ገመድ ምናምን አለ፣ ብዙ ነገራቶች አሉ የምንጠቀማቸው። ያው እነሱን እንትን ብለሽ ነው አንድ ላይ አድርገሽ ነው መብራት መፍጠር ነው። በዛ ነው የምንሰራቸው። ሳያቸው በጣም ጥንካሬያቸው ምናምን አሁን ይሄ እንትን ነው ቃጫ ነው አይደለ? ጥንካሬው እንዴት ነው እንደዚህ ሊጠነክርልህ የቻለው? እስኪ ንገረኝ። ያው ቃጫው እንደዚህ የጠነከረው መጀመሪያ እንደዚህ አልጠነከረም ነበረ። መጀመሪያ የምንጠቀመው የነበረው ኮላ ብቻ ነበር። ከዛ ማስቲሹ ሲንደባልቀው በደንብ ነው የሚጠነከረው። አሁን ይሄ በቃጫ አይመስልም ስትይሹ፣ ለአይን ነው እንጂ ቃጫ አይመስልሽም። ኮላው ነው እንደዚህ ያደረገው እና ማስቲሽ ይደባለቃል በደንብ እንዲደርቅ እንዲያደርገው ማለት ነው። ቀርከሃዎቹ ያው በእጅ ነው የሚሰነጠቁት። በቢላው ተሰንጥቆ እንደዚህ ነው ሙሉ ባምቡ በቢላው ይሰነጠቅና ይሰራል ማለት ነው። እንደዚህ ዲዛይን ቀርከሃዎቹ እንዴት ነው መጀመሪያ ሲታይ ከባድ እቃ ይመስላል፣ ግን ስትነካው ቀለል ያሉ ናቸው። ከቦታ ቦታ ለማንቀሳቀስ ምቹ ናቸው በጣም። ብዙ ሰዓት የሚወስድብህ ይመስለኛል ይሄን ለመገጣጠም። እስቲ ምን ያህል ሰዓት ይፈጅብሃል እንደዚህ ይሄን ለመስራት? ያው አንድ አይደለም የሚሰራው። አንዴ ስትሰሪ ብዙ ይሰነጠቅና ብዙ ነው ባንድ የሚሰራው። ኦኬ ባንድ ብዙ ነው የሚሰራው። 20-30 ምናምን ነገር ይሰራል ባንድ። እቺ አንዷን ለመስራትስ? አንዷን ለመስራት 30 ደቂቃ 40 ደቂቃ ይፈጃል። 30 ደቂቃ በጣም ቆንጆ ነው። ቃጫውስ በተመሳሳይ ነው? ቃጫውም ተመሳሳይ ነው። ቃጫውም እንደውም ያጥራል ከዛ በታች። ቀርከሃው ነው ትንሽ ከንተም ሰዓት የሚፈጀው። ከዛ ውጪ ደግሞ ይሄ ቃጫው ውስጥም ሆነ ቀርከሃ ውስጥ አምፖሎቹ ገብተው እንዴት ነው አምፖሎቹ ውስጥ እንደሚገቡበትን እስቲ መንገድ በደንብ አስረዳኝ። ያው መጀመሪያ ኤሌክትሪኩ ነው የሚዘረጋው። ሙሉ በሙሉ ቀርከሃውና ቃጫው ነው መጀመሪያ የሚዘጋጀው። ከዛ በኋላ ነው ኤሌክትሪክ ተዘረጊና እንደ አቃፊ አለ፣ በአቃፊ እንትን ትይዣለሽ ማለት ነው። ይሄ ጌጡ በአቃፊ ትይዣለሽ እዚህ ጋር ማለት በሱ ነው የምትሰሩት። ኤሌክትሪኩ ከተዘረጋ በኋላ በጣም ቆንጆ። ሰውስ እንዴት ነው ግን? የሰው አቀባበል ምን ይመስላል? መቼም የሰው አቀባበል አሪፍ ነው በጣም። እንዴት ነው? በትዕዛዞች ነው የምትሰራው ወይስ እዚህ ሱቅህ ላይ ነው የምትሸጣቸው? እስቲ ንገረኝ። ያው በሁለቱም ነው። በትዕዛዝም እንሰራለን እናደርሳለን፣ ዴሊቨሪም እዚህም የመጣ ሰው ሱቅም እንሸጣለን። እንደዛ ነው። አብዛኞቹ ለሳሎን ውስጥ መብራቶች የሚሆኑ ናቸው። ከዛ ውጭ ለሳሎን በዋናነት ስታንዶቹ ለሳሎን የሚሆኑት፣ ሌላ ደግሞ የራስጌ መብራት የሚጠቀሙ አሉ። ለካፌ ለሬስቶራንት ምናምን በአብዛኛው እንጠቀማለን። ለመዝናኛ ቦታዎች ምናምን እናስረክባቸዋለን። አሁን ቆንጆ እንትን አለው፣ ተቀባይነት አለው። ከዛ ውጪ ደግሞ እነዚህ ከአምፖሎቹ በተጨማሪ እነዚህ ረጃጅሞቹ የራስጌ መብራቶች ምናምን ናቸው። እነሱን ለመስራት ምንድነው የምትጠቀመው? ሌላ ተጨማሪ ማቴሪያል የምትጠቀም ይመስለኛል። እነዚህ ቋሚዎቹ ለመስራት እንትን ነው የምንጠቀመው፣
ሀረግ የሚባል አለ የቀርከሃ ዘርና እሱ ነው የምንጠቀመው እና ቀርከሃም እንደባልቀን እንጠቀማለን። ሀረግ የሚባለው ሞር ፍሌክሲብል ስለሆነ በሱ እንጠቀማለን። እና ይሄ ቃጫ ምናምን ሀረግ ብቻ አይደለም ብዙ አይነት ነው። ቢያንስ ከ10 ምናምን በላይ እንትን አለው ይፈጀ ማቴሪያል አለ የብቻው። ያው ትንሽ ትንሽ ነው የምንጠቀመው ከሁላቸውም። በአብዛኛው ግን ሀረግ ነው የምንጠቀመው። ሀረግና ቃጫ የቀርከሃ ዘር ነው ሀረጉ። ብረትም እያየ ነው። ብረትም እንጠቀማለን አይደል? አይቻለሁ። ብረት የሆኑ እንትናቸው መቀመጫቸው ብረት የሆኑ አይቻለሁ። ያው ብረቱ ዋጋው ውድ ስለሆነ ብዙም አይደለም። በትዕዛዝ ነው የምንሰራቸው ብረቶቹ። መጀመሪያ እንዳሰብነው አይደለም ብረቱ ውድ ሆነና በዛ የመጣ ነው የተባለው ብረቱና በሀረግ ነው የምንሰራው። እንዴት ነው ግን ይሄ ቃጫዎቹንም ሆነ ቀርከሃዎቹን ለማግኘት እንዴት ነው? አትቸገርም? ብዙ ጊዜ እንዴት ነው? ያው ትቸገራለሽ። አንዳንዴም ወደ ክፍለ ሀገር መጥተሽ ታመጫለሽ። ኦኬ። እንደ ልብ አይገኙ ሀገር ውስጥ እዚህ አዲስ አበባ ውስጥ እንደ ልብ አይገኙ? አዎ እንደ ልብ አይገኙም። እንደዛ አንዳንድ ቦታ ነው አዲስ አበባ ላይ ወይ 2 ወይ 3 ቦታ ነው የምታገኘው። እንደዛ ስለሆነ በደንብ ታመጫለሽ። ሀረጉ ለማግኘት ያው ክፍለ ሀገር ትሄጃለሽ። አዲስ አበባ ወይ 2 ወይ 3 ቦታ ነው እሱም ያልቅና ወደ ክፍለ ሀገር የምትሄጂበት አጋጣሚ። እነዚህን የምትሰራበትን ለማግኘት ማለት ነው። አዎ ቋሚዎቹ ቃጫዎቹንና ቀርከሃውንስ? ቃጫው አለ መርካቱም ሞልቷል። እሱ እዚህም ሰፈር ይሸጣል። ከዛ ውጪ እንደው ከራስጌ መብራቶች በተጨማሪ ሌሎች ምን ትሰራለህ? እንደው ከአምፖሎቹ ከመብራቶቹ በተጨማሪ ሌሎች ምን ትሰራለህ? ጌጣጌጥ እሰራለሁ። በትዕዛዝ ነው የምሰራቸው እነሱ። ቆንጆ ጌጣጌጥ እሰራለሁ እና ስዕልም እሞክራለሁ ትንሽ። በትዕዛዝ ደግሞ ሌላ እንትን የወንበሮች ምናምን እሰራለሁ። እዚህ ጋር ቦታ ስለሚይዙ በትዕዛዝ ነው የሚሰሩት እነሱ። ዋጋዎቹስ እንዴት ነው ግን? ዋጋዎቹ ብዙም አይደለም። ዋጋዎቹ የሀገር ምርት ስለሆኑ ቀለል ያሉ ናቸው። ለምሳሌ ይሄኛው ከ1500 ብር ጀምሮ ነው። አምፑሉም ትልቅ ተደርጎለት ማለት ነው። ይሄ በጣም ነው የሚያምረው። ይሄ በጣም ነው የሚያምረው። አሁን ይሄ ስንት ነው ማለት ነው? ይሄኛው 1500 ብር ነው። 1500። ዝቅተኛው ዋጋ ከፍተኛው ዋጋ እስቲ ንገረኝ። ዝቅተኛው ዋጋ ስንት ነው? ከ1500 ብር እስከ 8000 ብር እስከ 7000 ብር አለ። እስከዛም ድረስ አለ። ለምን ትልልቅ መብራቶች ማለት ነው። ትልልቅ አለ። ከዛም በላይ አለ። ያው ብዙ ጊዜ አልታዘዝም። ባለ 10 እነዚህ ባለ 5 ምናምን መብራቶች ነው አሁን ለጊዜው ያለውና ባለ 10 ሚዛ አለ፣ ባለ 12 8 ሚዛ አለ፣ 7 ምናምን ነገር በትዕዛዝ ነው በኦርደር የሚሰሩት እነሱ። ሰው ለምደዋል አሁን በአሁኑ ሰዓት። መጀመሪያ ያን ያክል ተቀባይነት አልነበረውም። ከጀመርኩ ብዙ ጊዜ ትንሽ ስለቆየ አሁን ለምደዋል በደንብ ሰው። እንደው ስራዎችንስ ቅድምም ለመዝናኛ ከቤት ውጪ ለመዝናኛ ቦታዎችን እሰራለሁ ስላልከኝ እንደው የት ቦታዎች ስራዎች ተደራሽ ታደርጋቸዋል? ያው ባህላዊም አዲስ የሚሰሩ ቤቶች ካሉ ዲዛይን አድርገን እንሰራቸዋለን። ሌላ መዝናኛ ቦታዎች ምናምን ነገር ካሉ ዲዛይን አድርገን በደንብ እንሰራላቸዋለን። ከዛ ውጪ ደግሞ ሱቅ ውስጥ እንደው እነዚህ ሰፌዶች ምናምን እያየሁ ነውና እነሱንም እንዴት ነው አንተ ራስህ ናቸው የምታዘጋጃቸው ወይስ? አይ እነሱ በግዢ ነው የሚመጡትና መጀመሪያ ሰፌዶች አልነበረም። በዚህኛው ነው የጀመርናቸው ሰፌዶቹ። በቃጫ የሚሰራ ነበርና ከሱ ይሻላል በሚል ነው ሰፌዶቹ። እነዚህኞቹስ እነዚህ ያው ለዲኮር ቤት ነው የሚሸጣቸው። አንተ ራስህ ነው የሰራሃቸው ወይስ? አይ በግዢ ነው የመጡት እነሱ እንኳን እኛ እንሰራቸው። ያው አንድ ላይ ስለሚሄድ ነገር ስለሆነ በግዢ ነው የመጡት። ሳስበው ብዙ ቀርከሃ ከቀርከሃ የተሰሩት መብራቶች ጥንቃቄ ይፈልጋሉ አይደለ? እንደ ቃጫው ጠንካራ አይመስሉኝም። እና እንዴት ነው ለማጠንከር ምንድን ነው የምትጠቀመው ቀርከሃዎቹ? ቀርከሃው ያው ለማጠንከር ከተሰራ በኋላ ቫርኒሽ ነው የሚቀባው። ሁላም ቫርኒሽ ይቀባል። ቫርኒሽ ነው የሚቀባው። እንደዚህ እንዲያንጸባርቅ ያደርገው እና ጠንካራ እንዲሆን ያደርገው ቫርኒሽ ነው። ቫርኒሽ ይቀባል። ከዚህ ስራ ምንድነው አስቸጋሪው ነገር ግን የሚከብድህ ነገር ወይ የሚያስቸግር ነገር ምንድነው? ያው የሚያስቸግር ነገር ረጅም ጊዜ ቁጭ ብለሽ መስራቱ ነው። ያድክማል። አንድም ትንሽ ትዕግስት ይጠይቃል። እሱ ነው እንጂ ሌላ ነገር። በቀን እስቲ ምን ያህል አምፖሎችን ትሰራለህ? በቀን የሚሰራው 20-30 ልትሰሪ ትችላለሽ። 20-30 ትሰራለህ? ታዘህ ነው ወይስ እንዲሁ ለሱቆቹ ብቻ? አይ እንዲሁ ለሱቁ ታዘሽም፣ አንዳንዴ ታዘሽም ትሰራለሽ፣ ለሱቁም ትሰራለሽ ምናምን ነገር ለዚህ የሚሸጥ ማለት ነው። በጣም ጥሩ ነው። በቀን 30 በጣም ቆንጆ ነው። አሪፍ ነው። እንዳልከኝም የሆነ ረጅም 30 ደቂቃ ነው የሚፈጅብህ አንዱን ለመስራት እና ለዛም ይመስለኛል በጣም ቆንጆ። እስከ ዛሬ የሰራሃቸውን ስራዎች ለማሳየት ምን አይነት አጋጣሚዎች አጋጥሞ ያውቃል?
የሰራቸውን ስራዎች ለማሳየት ማለት ነው? እንደ ኤግዚቢሽን ወይ እንደ ባዛሮች? አዎ ኤግዚቢሽን አንዳንዴ እንቀርባለን። የሚጠሩን ድርጅቶች አሉ፣ እነሱ ጋር ሄደን እናሳያለን ስራዎችን የማሳየት። ብዙ ጊዜ ግን አብዛኛው ጊዜ ሱቅ ነው። እቃ የሚበላሻለ ምናምን ነገር በሱ ምናምን ነገር አንዳንዴ ሴፍቲ የሌለ ቦታ ምናምን ነገር ከሆነ እዚሁ ሱቅ ብትቆይ ይሻላል። ሱቅ ነው የሚሻላቸው። ይሄኛው ሱቅ ብቻ ነው ያለ ወይስ ከዚህ ውጭም አለ? ወይስ ቤትህና ሱቅ ብቻ ነው የምትሰራው? አሁን ላይ ያለ ነው ቤትም ሱቅም ይሸጣለን። ሞር ሌላ ቦታም እንትን እያለ ነው እየፈለግነው እና ቦታ ለማሳያ ቦታ እንትን እንላለን። በቅርቡ ደግሞ ሌላ ቦታ እንገናኛለን። ብቻህን ነው ወይ ሰራተኞች አሉ? አሉ ሰራተኞች አሉ። ያው ሰራተኞች ባይባልም ቤት ውስጥ በህብረት የሚያግዙ አሉ። ያግዙኛል። በጣም ቆንጆ። እንዴት ነው ወደፊት ሰው ምን ላይ ማድረስ ትፈልጋለህ? እነዚህን ስራዎች እነዚህ ስራዎች ማድረስ ፈልገው ያው ብዙ ስራ ፈት ወጣቶች አሉ እኛ ሀገራችን ላይ ለእነሱ ማስተማር በሰፊው ለማስተማር እፈልጋለሁ። ትንሽ የኔ አቅም ትንሽ ከፍ ካልኩ በኋላ እነሱ ደግሞ በደንብ ሰብስባችሁ ዞርም ከሆነ በደንብ እንትን እላለሁ ሙያው አሰለጥናቸዋለሁ ብዬ አስባለሁ። ከመብራቶቹ ውጭስ እንዴት ነው? ሌላ ነገር የመጨመር የመስራት ሀሳብ የለህም? አለ እንጂ ብዙ ነገር። አንድ በዋናነት መብራቱ በደንብ እንትን ማድረግ የሚፈልገው ለብዙ ኢትዮጵያውያን ማሳየት እፈልጋለሁ። ላሰለጥነው ብዙ እቅድ ያለኝ። ሌላ ደግሞ በስፋት ጌጣጌጥ መስራት እፈልጋለሁ። መጀመሪያ የመጣሁበት ስራ ስለሆነ ጌጣጌጥ ብሰራ በጣም ደስ ይለኛል። አሁን በጌጣጌጡ ላይ የለሁም፣ ወደ መብራቱ ላይ ነው አሁን ያለሁት። ያው በጌጣጌጥ ቢጠራ ይሄም መብራቱ ላይ ነው ያለሁት እና የቤት ውስጥ ጌጣጌጥ ለካፌ የሚሆኑ ለተለያዩ ሆቴሎች እና ነገር የሚሆኑ ጌጣጌጥ ጊዜ አግኝቼ ብሰራ እነሱ ብሰራ በጣም ደስ ይለኛል። ምን አይነት ጌጣጌጦችን ነው የምትሰራው? ያው የስዕል አለ ምናምን ነገር በእንትን የሚሰሩ ማለት የአበባ ማስቀመጫዎች አንቺ ዲዛይን ታደርግልኝና እኔ ደግሞ በቃጫ በምናምን እያደረኩ ዲዛይን አደርግና እሰራለሁ። በቃጫ ማለት የተለያየ ለኮፊ የሚሆኑ ለቤት የሚሆኑ እና ለተለያየ ቦታ እንዳልኩሽም ለተለያየ መዝናኛ ቦታ የሚሆኑ ጌጣጌጦች ይሰራሉ። እነሱ ደግሞ ትዕግስት ይፈልጋሉ እና ትንሽ ጊዜ ይፈልጋል። እነሱ ቢሰራ በጣም ደስ ይለኛል። ሀሳቦች ግን ከየት ነው የሚመጡልህ? ወይ በሰዎች ትዕዛዝ ነው ወይስ አንተ መነሻ ሀሳቦች ምንድን ናቸው ለመስራት? የሰዎችም ዲዛይን ሰዎች ዲዛይን አድርገውም ያመጡልሻል። እናም ዩቲዩብም አንዳንዴ አዳዲስ ዲዛይን ካለ ትፈልጋለሽ፣ ዲዛይን ፍለጋ ማለት ዩቲዩብ ገብተሽ ትፈልጋለሽ እና ሰዎችም ደግሞ ይሄን ቢሰራልኝ ብሎ መጥቶ ያዙሻል። በዛም ትወስጃለሽ ዲዛይን። በጣም ነው የሚያምረው። በጣም ቆንጆ ጥንካሬ ያለው በደንብ ከሩቅ ሲታይ አይመስልም፣ ግን በጣም ጠንካራ ነው። በደንብ ተጠንቅቀን ነው የምንሰራቸው። እንዳይበላሹ አድርገን ነው በደንብ አድርገን የምንሰራቸው። እኛም ለደንበኞቻችን እንዳንወቀስ አድርገን ነው የምንሰራቸው። በመጨረሻ ማመስገን የምትፈልገው ወይ ቀረ የምትለው ነገር ካለ መልእክትም ካለ እድሉን ልስጥ። ያው ማመስገን የምፈልገው ወንድም እህቶቼ ናቸው። ይህን ስራ እንድሰራ በጣም አግዘውኛል። በጣም ነው ማመሰግናቸው እና በትልቅ ደረጃ ደርሼ እንደማኮራችሁ ተስፋ አለኝ። እኛም በጣም እናመሰግናለን። ተመልካቾቻችን የአርት ስራዎችን ወደ እናንተ የምናደርስበት ሰዓታችን ይሄን ይመስል ነበረ። ዛሬ ከወጣት ሀሽም ጋር እነዚህን የመሳሰሉ ውብ መብራቶች እንዴት ተሰሩ፣ ከምን ተሰሩ የሚለውን ወደ እናንተ ስናደርስ ቆይተናል። ቀሪ የኢቢሲ ፕሮግራሞች ይቀጥላሉ። መልካም